በወሎ ቤተ አማራ ሰማይ ስር ከባድ ጥቃት ተከፈተ። ፋኖ ወደ ቀጠናው ያመራውን ጦር የኪሳራ ማዕበል አሸክሞታል። በሌላ በኩል ኮማንዶዎቹ ገብተዋል። አርበኛ ዘመነ ኮማንዶ ኃይሎቹን የትግሉ አቀጣጣይ ሁኑ ሲል መልእክት አስተላልፈዋል። ቀዳሚ መረጃዎቻችን ናቸው። በአብይ አህመድ የጸጥታ ኃይል የተደገፈው የንጹሃን ጭፍጨፋ ቀጥሏል። በጉራጌ ዞን አዲስ ድምጽ ተሰምተዋል። ንጹሃኑ በድብቅ ኃይሎች ግድያ አለቅን ሲሉ ድምጽ ጠይቀዋል። ሌላኛው መረጃችን ነው። በጎረቤት ሱዳን በርካቶችን ህይወት የቀጠፈው ድሮን ውድመት ደረሰ። በአንድ ቦታ ላይ በተሰበሰቡ ሰዎች ላይ ጥቃቱ ተፈጽሟል። የአካባቢው መሪዎችም በጥቃቱ ተጎድተዋል። ይደመጣል። ስደት የዓለም ሀገራትን እያጨናነቀ ነው። ስደተኞችም መንገድ ላይ ህልማቸው እየተቋጨ ባለበት በዚህ ሰዓት የአሜሪካ ውሳኔ ተጨማሪ እልቂትን አስከትሏል። ኢትዮጵያውያኑ የችግሩ ቀዳሚ ገፈት ቀማሽ ሆነዋል። ዝርዝር መረጃውን አብራችሁን ስትቆዩ ታደምጡታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በወሎ ቤተ አማራ የፋኖ አርበኞች የብልጽግናን ኃይል ክፉኛ የምታሳረፉበት እየተካሄደ ባለው የህልውና ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ 303ኛ ሳምነው ኮር ክንፍ የሆነው 30ኛው ወይም ማዕረጉ ተማረ ክፍለ ጦር በከባድ መሳሪያዎችና በሜካናይዝድ ታግዞ የተንቀሳቀሰውን የብልጽግናን ጦር አስደንጋጭ የሆነ ጥቃት አድርሶበታል። በዕለተ እሁድ ሐምሌ 26 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ድረስ በተካሄደው በዚህ ከፍተኛ ውጊያ የብልጽግናው 65ኛ ክፍለ ጦር በመድፎች በዙ 23 እና በሞርተር በመታገዝ በሶስት አቅጣጫዎች ማለትም ከብልባላ በወይብላ ከሰኞ ገበያ መረዝበርና ከላሊበላ ሶርባ አቅጣጫዎች የተቀናጀ ወረራ ለማካሄድ ሞክሮ ነበር። የጦሩ ዋና ዓላማ ወደ ሳርዝና ወይም በተለምዶ ጎንደር በር በማለፍ ወደ ቡግና ወረዳ አይና ከተማ ለመግባት የነበረ ቢሆንም የ30ኛው ክፍለ ጦር ክንደ ነበልባሎች ባሳዩት ጽናትና ፈጣን የመልሶ ማጥቃት ስልት የተነሳ የመጣበትን መንገድ ሳይቀይር ወደ ነበረበት እንዲመለስ ተገዷል። በውጊያው ወቅት የፋኖ አባላት የነበሩበትን ይዞታ በጥብቅ በመጠበቅና የጠላትን እንቅስቃሴ ሙሉ በሙሉ በመክታት ከፍተኛ ድል የተቀዳጁ ሲሆን በገዢው ቡድን ኃይል ላይ አሰቃቂ ኪሳራዎች ደርሰዋል። በዚህም 23 የጦሩ አባላትና አንድ ከፍተኛ ወታደራዊ አመራር ወዲያውኑ የሞቱ ሲሆን እጅግ በርካታ አባላቱ ደግሞ ከባድ ቁስለኛ ሆነዋል። የተጎዱትን ወታደሮች ለማንሳት በተደረገው እንቅስቃሴ የቅዱስ ላሊበላ ሆስፒታል በቁስለኞች በመጨናነቁ ለተራው ማህበረሰብ የሚሰጠውን መደበኛ የሕክምና አገልግሎት ሙሉ በሙሉ አቋርጦ የቆሰሉ ወታደሮችን ለማከም መገደዱ ተመላክቷል። የብልጽግና ጦር የሞቱ አባላቱን ጥሎ በመሸሹ በሳርዝና በጎንደር በር ሸለቆዎችና የሸጥ ቦታዎች የወደቁትን በሬሳነት የተቀረቀሩ ወታደሮች የአካባቢው ህዝብ አውጥቶ ለመቅበር ተገዷል። በህዝቡ ላይ የተፈጸመው የበቀል እርምጃና ዘረፋ በፋኖ ክንደ ነበልባሎች ከባድ ምት የተሰነዘረበት የብልጽግና ጦር በደረሰበት ሽንፈት በመበሳጨት በንጹሐን ዜጎችና ንብረት ላይ ጥቃትን ሰንዝሯል። በዘፈቀደ በተተኮሱ መድፎችና በሞርተር 120 ተኩስ ምክንያት በእርሻ ላይ የነበሩ 5 የቀንድ ከብቶች የተገደሉ ሲሆን የበርካታ አባወራዎች ቤትና ንብረት ሙሉ በሙሉ እንዲወድም ተደርጓል። የተመታው ኃይል አጋጣሚውን በመጠቀም የአካባቢውን አባወራዎች ቤት በመፈተሽ ድሃ ገበሬዎችን ለማዳበሪያና ለሕክምና መድኃኒት መግዣ አስቀምጦት የነበረውን ገንዘብ ገበሬዎችን በማስገደድ ዘርፈዋል። ይህን ድል አስመልክቶ የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያና የአፋብን ወሎ ቤተ አማራ ምኒልክ እዝ ሚዲያና ኮሚኒኬሽን መምሪያ ባወጡት መግለጫ የብልጽግናው አገዛዝ ሰራዊቱን አሰልፎ ቢልክም ከፋኖ ኃይል ጠንካራ መከላከልና ማጥቃት ባሻገር መሄድ እንደማይቻል በተግባር ማሳየታቸውን ገልጸዋል። የአማራ ፋኖ የኮማንዶ ኃይል አስመረቀ። አርበኛ ዘመነ ካሴ የፋኖን የኃይል የበላይነትና የ3 ዓመታት ድሎችን ገለጹ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠነውን የመጀመሪያ ዙር የኮማንዶ ሰራዊት በደመቀ ሁኔታ አስመርቋል። በዚሁ የምርቃት ስነ ስርዓት ላይ የመልእክት ንግግር ያደረጉት የአፋብን ሊቀመንበር አርበኛ ዘመነ ካሴ የተመረቀው የኮማንዶ ኃይል የህልውና ትግሉን ወደ አዲስ የኃይል ሚዛንና የበላይነት የሚያሸጋግር መሆኑን ገልጸዋል። አርበኛ ዘመነ ካሴ ለተመራቂዎቹ ባስተላለፉት የእንኳን ደስ አላችሁ መልእክት ምርቃቱ የተካሄደበት ሐምሌ 26 ቀን በአማራ የህልውና ትግል ታሪክ ውስጥ ትልቅ ስፍራ የሚሰጠው መሆኑን አስታውሰው ሐምሌ 26 ቀን 2015 ዓ.ም የባሶ ሊበን፣ የደብረ ኤልያስ፣ የአዋበል፣ የአነደድ፣ የጎዛመንና የደብረ ማርቆስ ጀግኖች በተቀናጀ ሁኔታ ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የጠላትን መዋቅር ፍርስርሱን ያወጡበት ታሪካዊ ቀን ነበር ብለዋል። የፋኖ የተደራጀ የህልውና ትግል ከተጀመረ ድፍን 3 ዓመታት መሙላቱን የጠቆሙት ሊቀመንበሩ በእነዚህ ዓመታት ውስጥ የፋኖን ወታደራዊ የበላይ
ተአማኒነት የሚያረጋግጡ በርካታ ማሳያዎች መመዝገባቸውን ገልጸዋል። ፋኖ በመላው አማራ ክልል ለወረራ የገቡ 10 ሙሉ የአገዛዙ እዞችን በጽናት በመመከትና በመቀነስ የኃይል የበላይነቱን ማሳየቱ ተገልጿል። አርበኞቹ ባለፉት 3 ዓመታት ውስጥ አንድም ቀን ሳይዋጉ፣ ሳያሰለጥኑ፣ ሳያደራጁና ሳያስታጠቁ ውለው እንደማያውቁና ይህም እስከ ሙሉ ድል ድረስ የሚቀጥል መሆኑን አርበኛ ዘመነ ጠቅሰዋል። የተመዘገቡት ድሎች በክልሉ ታሪክ ያልታዩ የትግሉን ወታደራዊ ብቃትና ስልታዊ እድገት ለዓለም ያሳዩ መሆናቸው ተብራርቷል። አርበኛ ዘመነ ካሴ ባስተላለፉት ጥሪ ትግሉ በአሁኑ ወቅት በአፍሪካ ቀንድና በኢትዮጵያ የፖለቲካ ታሪክ ውስጥም እጅግ ወሳኝ ምዕራፍ ላይ እንደሚገኝ ገልጸው የትግሉን ስልታዊ ጉዞ በጀርመኑ መሪ ቢስማርክ አባባል አስደግፈውታል። እውነት በያዝነው መሳሪያ የተኩስ ርቀት ውስጥ ትኖራለች ሲሉ የትግሉን ብርታትም ገልጸዋል። በመሆኑም ኃይሉ በፍጥነትና በስሌት በመንቀሳቀስ የመጨረሻውን ድል ማረጋገጥ እንዳለበት አሳስበዋል። በጉራጌ ዞን አበሽጌ ወረዳ በአማራ ተወላጆች ላይ ጥቃት መፈጸሙ ተገለጸ። በደቡብ ክልል በጉራጌ ዞን አበሽጌ ወረዳ ዳርጌ በተባለች አካባቢ በሚኖሩም የአማራ ተወላጆች ላይ ያተኮረ ጥቃት መፈጸሙንና በንብረት ላይ ከፍተኛ ውድመት መድረሱን የአካባቢው ነዋሪዎች ተናገሩ። እንደ ምንጮቹ ገለጻ ጥቃቱ በተደራጀ መልኩ የተከፈተ ሲሆን ከሐምሌ 24 ቀን 2018 ዓ.ም ጀምሮ ተጠናክሮ ቀጥሏል። በእነዚህ ቀናት ውስጥ የበርካታ የአማራ ተወላጆች መኖሪያ ቤቶች በእሳት እንዲቃጠሉና እንዲወድሙ ተደርጓል። የመጓጓዣ መኪናዎችን ጨምሮ በርካታ ንብረቶች ላይ ውድመት ደርሷል። ጥቃቱ በብልጽግና መራሹ ስርዓት ተላላኪዎችና በጽንፈኝነት አስተሳሰብ በሚንቀሳቀሱ አካላት አማካኝነት የተፈጸመ መሆኑን ተጠቅሷል። የአካባቢው ነዋሪዎችና ምንጮችን ይበልጥ ያሳዘነውና ያስቆጣው የጸጥታ አካላት የሰጡት ምላሽ እንደሆነን ገልጸዋል። ጥቃቱ በሚፈጸምበት ወቅት በወልቂጤ ቀጠናና በጉራጌ ዞን የሚንቀሳቀሱ የአገዛዙ የጸጥታ ኃይሎች እንዲሁም የሰራዊቱ ዩኒፎርም የለበሱ አካላት ለተጎጂዎች አስፈላጊውን ከለላ ወይም ፍትህ ለመስጠት አለመቻላቸው ወይንም ዝምታን መምረጣቸው ቁጣን አስከትሏል። መረጃዎች እንደሚያመለክቱት ቀደም ሲል በወለጋና በቤሻንጉል ጉሙዝ አካባቢዎች መሰል ጥቃቶች ሲፈጸሙ የቆዩ ቢሆንም በአሁኑ ወቅት በአካባቢው ህዝቡ ራሱን ማደራጀቱንና የፋኖ ኃይሎች መጠናከርን ተከትሎ የጥቃቱ አቅጣጫ ወደ ደቡብ ክልል በተለይም ወደ ጉራጌ ዞን እየዞረ ይገኛል የሚል ስጋት መኖሩ ተመልክቷል። በአካባቢው ያለው ግፍ ሀገር ወዳድ ኢትዮጵያውያንና የአማራ ህዝብ ሁኔታውን ተረድተው አስፈላጊውን ትኩረት እንዲሰጡት ነዋሪዎች ጥሪ አቅርበዋል። በሰሜን ዳርፉር በሚገኝ ባህላዊ ፍርድ ቤት ላይ በተፈጸመ የድሮን ጥቃት 37 ሰዎች ተገደሉ። በሱዳን ሰሜን ዳርፉር ክልል በሚገኝ አንድ የአካባቢው ባህላዊ ፍርድ ቤት ላይ በተፈጸመ የድሮን ጥቃት ቢያንስ 37 ሰዎች ሲገደሉ በርካቶች ደግሞ ለከባድና ለቀላል ጉዳት መዳረጋቸውን ለሱዳን ትሪቢዩን ዘግበዋል። ጥቃቱ የተፈጸመው በካብኪቢያ አካባቢ በሚገኘው ጉራዛዊያ በተባለ ስፍራ ሲሆን ክስተቱ የተከሰተው የሱዳን መደበኛ ጦር በካኪና በፓራሚሊተሪው ፈጣን ድጋፍ ኃይሎች ወይም አርኤስኤፍ ይዞታዎች ላይ የሚያካሂደውን የአየርና የድሮን ጥቃት በከፍተኛ ሁኔታ ባጠናከረበት ወቅት ነው። ጦሩ ይህንን ጥቃት ያጠናከረው በቅርቡ በሰሜን ኮርዶፋን የደረሰበትን ሽንፈት ተከትሎ የአርኤስኤፍን የውጊያ አቅም ለማዳከም በሚያደርገው እንቅስቃሴ እንደሆነ ተመልክቷል። እንደ ዓይን እማኞች ገለጻ የጎሳ መሪዎችና የአካባቢው ነዋሪዎች በፍርድ ቤቱ ህንፃ ውስጥ ስብሰባ ላይ በነበሩበት ወቅት ድሮኗ ወደ ህንፃው 4 ያህል ሚሳኤሎችን ተኩሳለች። በጥቃቱ ሳቢያ 37 ሰዎች ወዲያውኑ ህይወታቸው አልፏል። ወደ 40 የሚጠጉ ሰዎች ደግሞ የተለያዩ የአካል ጉዳቶች ስለደረሰባቸው ለሕክምና ተወስደዋል። በጥቃቱ ህይወታቸውን ካጡት መካከል የአርኤስኤፍ የመስክ አዛዦች፣ የጎሳ ሽማግሌዎች እንዲሁም ከሪዚጋት ጎሳ የነበሩ የማሐሚድ ቅርንጫፍ አካባቢ መሪዎች እንደሚገኙበት ተረጋግጧል። በአርኤስኤፍ የሚመራው የሱዳን መስራች ኃይል ከተፈጸመው ጥቃት ጀርባ የሱዳን መደበኛ ጦር እንዳለበት በመክሰስ በጥቃቱ ህይወታቸው ያለፈው የሲቪል ዜጎች ቁጥር 40 ደርሷል ብለዋል። የስብስብ ብሔራዊ ቃል አቀባይ አህመድ ቱጎድ ሊሳን በሰጡት መግለጫ በጥቃቱ ላይ አስቸኳይና ነጻ የሆነ ገለልተኛ ምርመራ እንዲደረግ፣ ጥቃቱን የፈጸሙትና እጃቸው ያለበት አካላት ተጠያቂ ተደርገው ለፍርድ ቤት እንዲቀርቡ ጥሪ አቅርበዋል። ቃል አቀባዩ አክለውም ዓለም አቀፉ ማህበረሰብና የሰብአዊ መብት ተደራሽ ድርጅቶች በንጹሃን ዜጎች ላይ የሚፈጸሙ ተደጋጋሚ የአየር ጥቃቶችን ለማስቆምና የሲቪላኖችን ደህንነት ለማረጋገጥ ቁርጠኛና ጠንካራ እርምጃ እንዲወስዱ አሳስበዋል። አርኤስኤፍ በሱዳን መደበኛ ጦር ከባድ ጉዳት ካስተናገደ በኋላ በርካታ ኃይሉ ወደ ኢትዮጵያ ተሻግሮ እየተንቀሳቀሰ መሆኑም አይዘነጋም። በሰሜን አፍሪካ የሞሮኮ ወሰን ላይ የምትገኘው የስፔን ግዛት ሱኤታ አጠገብ በተከሰተው ከባድ የስደተኞች ግፊያና በዩናይትድ ስቴትስ እየተካሄደ ባለው ሰፊ የስደተኞች አፈሳ ምክንያት በዓለም አቀፍ ደረጃ በስደተኞች ጉዳይ ላይ ያለው ፖለቲካዊና ዲፕሎማሲያዊ ውጥረት ወደ ከፍተኛ ደረጃ ተሸጋግሯል ተባለ። በስፔን ታሪክ እጅግ ግዙፉና ያልተጠበቀ በተባለው በዚህ ድንበር የመሻገር ሙከራ በ10 ሺዎች የሚቆጠሩ ስደተኞች በሱኤታ የሚገኘውን የድንበር አጥር ጥሰው ለመግባትና የባህር ወሰኑን በመዋኘት ለማለፍ ሞክረዋል። በዚህ ሳቢያ በተፈጠረ የመጨናነቅና የግፊያ
አደጋ የ72 ሰዎች ህይወት ማለፉም ተረጋግጧል። የስፔን ባለስልጣናት እንደሚሉት ለአደጋው መከሰቱ ዋነኛው ምክንያት ህገወጥ አሸጋጋሪዎች በማህበራዊ ሚዲያ ድንበሩ ክፍት ሆኗል የሚል ሐሰተኛ መረጃ በመንዛታቸው ምክንያትም የተፈጠረ ያልተጠበቀ የስደተኞች ጎርፍ ነው። አደጋውን ተከትሎ የስፔን ጦርና ፖሊስ በሱኤታ ጎዳናዎችና በባህሩ ዳርቻ ላይ ጥበቃቸውን በእጅጉ አጠናክረዋል። የፍሰቱን መጠን ለመግታትም ሰፊ ቁጥጥር እየተደረገ ይገኛል። ይህ አደጋ በስፔንና በአውሮፓ ህብረት ወይም ኢዩ መካከል ከፍተኛ የፖለቲካ ውጥረት እንዲፈጠር ምክንያት ሆኗል። የስፔን መንግስት ድንበሩ የሀገሪቱ ብቻ ሳይሆን የአጠቃላይ አውሮፓ ህብረት የውጭ ድንበር በመሆኑ ህብረቱ አስቸኳይና አህጉራዊ ድጋፍ እንዲደረግ በመጠየቁ የአውሮፓ ህብረት አባል ሀገራት አስቸኳይ ስብሰባ መጥራታቸውን የፎክስ ኒውስ ዘገባ ያመላክታል። በሌላ በኩል በዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን የስደተኞች አፈሳው በአዲስ የክብረ ወሰን ደረጃ ላይ ደርሷል። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ አስከባሪ ኤጀንሲ በሐምሌ ወር ብቻ ከ46,000 በላይ ስደተኞችን በማሰር የሰኔ ወር የ43,000 እስራት ታሪክ በልጧል። ሲቢኤስ ኒውስ እንደዘገበው በጉምሩክ አስተባባሪ ኤጀንሲ ማቆያ ማዕከላት ውስጥ የሚገኙ ታሳሪዎች ቁጥር በአሁኑ ወቅት 68,000 ደርሷል። የሀገር ውስጥ ደህንነት ሚኒስትር ማርኩስ ሚሉን ተቋሙ ከተረከቡን ወዲህ ኤጀንሲው በአውሮፕላን ማረፊያዎች፣ የኢሚግሬሽን ቢሮዎችና በተለያዩ ማህበረሰቦች ውስጥ አፈሳውን አድማስ በማስፋት እየፈጸመ ይገኛል። ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ እስካሁን ከ9,850 በላይ ህገወጥ ስደተኞች ከሀገር የተወገዱ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ በቁጥጥር ስር ውለዋል። ይህ አጠቃላይ እርምጃ በአሜሪካ ውስጥ ከፍተኛ ውዝግብ አስነስቷል። በቴክሳስና ሜይን ትራፊክ ፍተሻ ወቅት 2 ስደተኞች በአይሲ አባላት መገደላቸውን ተከትሎ አፈሳው በጊዜያዊነት ተቋርጦ የነበረ ቢሆንም በፕሬዝዳንት ትራምፕ ቀጥተኛ ጣልቃ ገብነት በ24 ሰዓታት ውስጥ ዳግም እንዲጀመር ተደርጓል። አይሲኢ ከትራንስፖርት ደህንነት አስተዳደር ቲኤስኤ ጋር በመተባበር የሲቪል ልብስ በለበሱ አባላቱ አውሮፕላን ማረፊያዎች የሚያደርገው እስራት ከፍተኛ ተቃውሞ ገጥሞታል። አስተዳደሩ ከ300,000 በላይ ለሚሆኑ የሄይቲ ስደተኞች የተሰጠውን የጊዜያዊ የመኖሪያ ጥበቃ መብት በመሰረዙም በርካታ ማህበረሰቦች በከፍተኛ ስጋት ውስጥ ይገኛሉ። መንገዶች ላይ ያለውን ሙቀት እየጨመርነው ነው። ህግ አስከባሪዎቻችን ስራቸውን እንዲሰሩ ሙሉ ስልጣን ስለሰጠናቸው ከምን ጊዜውም በላይ ጠንክረን እየሰራን ነው ሲሉ የሀገር ውስጥ ደህንነት ሚኒስትር ማርኩዌን ሙሊን ተናግረዋል። ይህ በሱኤታና በአሜሪካ የሚታየው ክስተት የተነጠለ ሳይሆን የዓለም አቀፍ የስደተኞች ፖሊሲ እያደረገ ያለው አጠቃላይ ሽግግር የሚያሳይ ነው ሲሉ ተንታኞች ያብራራሉ። በሰሜን አፍሪካ ሊቢያ፣ ቱኒዚያ እና ሞሮኮ በኩል ወደ አውሮፓ በሚደረገው ፍልሰት በኢኮኖሚ ቀውስ፣ በፖለቲካዊ አለመረጋጋትና በስራ ዕድል እጥረት ምክንያት በከፍተኛ ሁኔታ ጨምሯል። ይህ እንደ ስፔን፣ ጣሊያንና ግሪክ ባሉ የድንበር ሀገራት ላይ ከፍተኛ ጫናን ፈጥሯል። የአውሮፓ ህብረት አባል ሀገራት በስደተኞች ክፍፍልና ድንበር ጥበቃ ላይ ባላቸው ልዩነት ምክንያት ውስጣዊ ውጥረት ውስጥ ናቸው። የቀኝ ክንፍ ፖለቲከኞች ተጽዕኖ ማድረግ ህብረቱ ይበልጥ ጥብቅ የድንበር ቁጥጥር ፖሊሲዎችን እንዲከተል እያስገደደው ይገኛል። በጦርነት ሳቢያ ከሚሰደዱ ውስጥ ኢትዮጵያውያኑ ቀዳሚ ቁጥር አላቸው። በአሜሪካና በአውሮፓ የኢሚግሬሽን ህጎችም መጥበቃቸውና የቁጥጥር እርምጃዎች መክረራቸው ህገወጥ አሸጋጋሪዎች ይበልጥ አደገኛና ምስጢራዊ መንገዶችን እንዲጠቀሙ በማድረጉም የሰብአዊ መብት ተሟጋቾችንና የዓለም አቀፍ ድርጅቶችን ስጋት አዝቅጦታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።